አንዳንድ ነገሮች የሸገር አንዳንድ ነገሮች በሸገር ኤፍኤም 102.1 ዘወትር ሐሙስ ጠዋት የአዲስ አበባን አንዳንድ ነገሮች እንነግራችኋለን። አንዳንድ ነገሮች ነጋሪኛ ብቻ አይደለንም እናንተም እንጂ ሊነገርላቸው ይገባል ስለምትሏቸው የተለያዩ ነገሮች አሳውቁን፣ እኛ አጣርተን እንነግራችኋለን። አንዳንድ ነገሮች በሸገር ኤፍኤም 102.1 እንዴት ናችሁ አድማጮቻችን? ዛሬ ሐሙስ ሰኔ 18 2018 ዓ.ም ከዚህ ሰዓት እስከ ረፋድ 4 ሰዓት ድረስ በመናቀርበው የአንዳንድ ነገሮች ፕሮግራማችን ከናንተ ጋር በአንድ አስፈላጊና ወቅታዊ ጉዳይ ላይ እንወያያለን። ዛሬ የምናነሳው ርዕሰ ጉዳያችን የቲያትር ቤቶቻችን ፈተና የሚል ነው። የሥነ ጥበብ ዓለም ከማንኛውም የማህበረሰብ ሕይወት አይለይም። ሰዎች በሚኖሩበት፣ በሚያስቡበት፣ በሚያዝኑበት፣ በሚደሰቱበትና በሚያለሙበት ሁሉ ውስጥ ስነ ጥበብ አለ። ከስነ ጥበብ ዘርፎች መካከል ደግሞ ቲያትር ልዩ ቦታ አለው። ምክንያቱም ቲያትር የሰውን ሕይወት በሕይወት ላይ ሆኖ የሚያሳይ መስታወት ነው። የማህበረሰቡን ደስታ፣ ሐዘን፣ ተስፋ፣ ትግል፣ ስኬትና ውድቀት በመድረክ ላይ የሚያቀርብ የፈጠራ ቤት ነው። በኢትዮጵያ የቲያትር ታሪክ ረዥም ጉዞ አለው። በተለያዩ ዘመናት የተለያዩ ቲያትር ቤቶችም ተገንብተዋል። በርካታ ደራሲዎች፣ ተዋናያኖች፣ አዘጋጆችና የመድረክ ባለሙያዎች በዚህ ዘርፍ ታላቅ አሻራ ኑረዋል። በብዙ ትውልዶች ልብ ውስጥ የሚኖሩ ሥራዎች ተፈጥረዋል። ቲያትር ቤቶች የመዝናኛ ቦታ ብቻ ሳይሆኑ የእውቀት፣ የውይይትና የማኅበራዊ ንቃተ ሕሊና ማዕከላት ሆነው አገልግለዋል። ይሁን እንጂ ዛሬ ብዙዎቻችን ጥያቄ እንጠይቃለን። የቲያትር ቤቶቻችን ሁኔታ ምን ይመስላል? በቂ ተመልካች አላቸውን? ወጣቱ ትውልድ ወደ ቲያትር እየቀረበ ነው ወይስ እየራቀ? የመድረክ ቴክኖሎጂዎች በሚፈለገው ደረጃ ላይ ናቸው? የሥራ ዕድሎች ለተዋናያኖችና ለሌሎች የሙያ ሰዎች በቂ ናቸው? የገንዘብ እጥረት፣ የመሳሪያ እጥረት፣ የተመልካች ቅነሳ ወይም ሌሎች ችግሮች እየፈተኗቸው ነውን? ከዚህ በላይ በዲጂታል ዘመን ውስጥ ቲያትር ምን ያህል ቦታ አለው? ሰዎች በስልካቸውና በማህበራዊ ሚዲያ በርካታ ነገሮችን በቀላሉ በሚያገኙበት ዘመን ቲያትር ቤቶች እንዴት መወዳደር ይችላሉ? ወይስ ችግሩ አይደለምን? ሌላ ጥልቅ ምክንያት አለን? እነዚህ ሁሉ ጥያቄዎች የአንድ ተቋም ወይም የጥቂት ባለሙያዎች ጉዳይ አይደለም፣ የሁላችንም ጉዳይ ናቸው። ምክንያቱም የሥነ ጥበብ ጤና የማህበረሰብ ጤናን ያሳያል። የቲያትር ቤቶች እድገት የፈጠራ ነጻነትን፣ የባህል ሀብትንና የሀገር ማንነትን ያጠናክራል። ስለዚህ አድማጮች ዛሬ ድምጻችሁን ልንሰማ እንፈልጋለን። ተዋናይ ከሆናችሁ፣ ደራሲ ከሆናችሁ፣ ተመልካችም ከሆናችሁ ወይም በአጋጣሚ አንድ ጊዜ ብቻ ቲያትር ቤት ገብታችሁም ቢሆን ያላችሁን ሐሳብ አካፍሉን። ችግሩ ምንድነው? መፍትሄውስ ምንድነው? ቲያትር ቤቶቻችን እንዴት ሊጠናከሩ ይችላሉ? ወጣቶች እንዴት ሊሳተፉ ይችላሉ? መንግስት፣ የግሉ ዘርፍ፣ ባለሙያዎችና ማህበረሰቡ ምን ድርሻ ሊወስዱ ይገባል? ዛሬ የምትሰጡትን አስተያየት፣ ትዝብትና ጥያቄ በሙሉ እንመዘግባለን። በሚቀጥለው ሳምንት በዘርፉ ያሉ ባለሙያዎችን በመጋበዝ ለእናንተ ጥያቄዎች ምላሽና ማብራሪያ እንዲሰጡ እናደርጋለን። ስለዚህ ዛሬ የምትናገሩት ሐሳብ የነገው ውይይትን ይመራናል። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። በፍሬው አበበ ሙዚቃ ታጅበን ወደ ውይይታችን እንገባለን። መልካም ቆይታ። ዛሬ የምንወያይበት ጉዳይ የቲያትር ቤቶቻችን ፈተና የሚል ነው። ቲያትር ሲባል ብዙዎቻችን መድረክ፣ መብራት፣ ተዋናያኖችና ተመልካቾች እናስባለን። ነገር ግን ቲያትር ከዚህ የሚበልጥ ትርጉም አለው። የሕዝብ ሕይወትን የሚተርክ፣ የዘመን ጥያቄ የሚያነሳ፣ የማህበረሰብን ችግር ተስፋ የሚያንጸባርቅ የፈጠራ መድረክ ነው። አንድ ማህበረሰብ ራሱን በጥልቀት የሚያይበት መስታወትም ነው። በሀገራችን የቲያትር ባህል በርካታ ዘመናት አልፈዋል። ብዙ የማይረሱ የመድረክ ስራዎችም ተሰርተዋል። ታላላቅ ተዋናያኖች፣ ደራሲዎችና አዘጋጆችም አልፈዋል። ቲያትር ቤቶችም ለትውልድ የእውቀት፣ የመዝናኛ ና የማህበራዊ ውይይት ማዕከላት ሆነው አገልግለዋል። ሆኖም ዛሬ ያለንበት ሁኔታ ምን ይመስላል? ቲያትር ቤቶቻችን ከዘመኑ ጋር እየተራመዱ ነውን? ወይስ ከባድ ፈተና እየገጠማቸው ነው? በተለይ ወጣቱ ትውልድ ከመድረክ ስነ ጥበብ ጋር ያለው ግንኙነት እየጠነከረ ነው ወይስ እየቀነሰ? የዲጂታል ቴክኖሎጂ መስፋፋት ቲያትርን እየጎዳው ነው ወይስ አዲስ እድል እየፈጠረለት ነው? በእርግጥ የቲያትር ቤቶቻችን ፈተና የአንድ ተቋም ብቻ ችግር አይደሉም። የባህል፣ የትምህርት፣ የኢኮኖሚ፣ የቴክኖሎጂና የማህበራዊ ለውጥ ጉዳይም ጭምር ነው። የመድረክ መሳሪያ እጥረት፣ የገንዘብ ችግር፣ የተመልካች ቅነሳ፣ የሙያ ዕድል አለመስፋፋትና ሌሎችም ጉዳዮች በየጊዜው ይነሳሉ። እነዚህ ችግሮች
ምን ያህል እውነትነት አላቸው? መፍትሄዎቹስ ምንድናቸው? ስለዚህ ዛሬ የምንፈልገው ክርክር ሳይሆን ገንቢ ውይይት ነው። ችግሮቹን መለየት ብቻ ሳይሆን መፍትሄዎቹንም በጋራ መፈለግ ነው። ቲያትር ቤቶቻችን እንዴት ሊጠናከሩ ይችላሉ? አዳዲስ ተመልካቾች እንዴት ሊሳቡ ይችላሉ? ወጣቶች በዚህ ዘርፍ የበለጠ እንዴት ሊሳተፉ ይችላሉ? መንግስት፣ የግል ባለሀብቶች፣ የሥነ ጥበብ ባለሙያዎችና ማህበረሰቡ ምን ማድረግ ይገባቸዋል? ደውሉልን። አሁን ወደ መጀመሪያው ደቡብ አድማጫችን እንሻገራለን። ሄሎ፣ ሰላም ለናቸው። እንዴት አረፍራችሁ? ግርማ ሰላም። እንዴት ነው? ሰላም ነው? ማን እንበል? ዳዊት ነኝ። እሺ፣ አቶ ዳዊት ይቀጥሉ። አመሰግናለሁ። በቅድሚያ ለእናንተ ለሚዲያውም እጅግ በጣም የከበረ ምስጋና ማቅረብ ፈልጋለሁ። በተለይም ለቲያትር ቤቶቻችን መዳከም በርካታ ገፊ ምክንያቶች እንዳሉትም የሚታወቅ ነው። ይሄ በመዳከሙ ደግሞ ምን ያህል ማህበራዊ፣ ፖለቲካዊ የተለያዩ እጸቶች ችግሮቻችን የጎላበት ሁኔታዎችም አሉ። እሴታችን በአሁኑ ሰዓት እየተበላሽ ያለበት ሁኔታዎች አሉ። ምክንያቱም ቲያትርና የቲያትር መድረኮች እና በተለይም በቴሌቪዥን በተለያየ መንገድ የሚተላለፉ ድራማና ፊልሞች የገአድዋነት ነጸብራቅ እንደሆነም ቢታወቅም ነገር ግን ይሄ የተዳከመ የመጣበት እነዚህ ገፊ ምክንያቶቹ አንደኛ የዘመን አመጣች የሆነው ቴክኖሎጂ በዲጂታል ዓለሙ የሚተላለፉ ማህበራዊም ኢኮኖሚያም እንዲሁም ቁም ነገር የሆነ አዘል መልእክቶችን በዛው በአቅራቢያ በማግኘታችን ለቲያትር ቤቶችና ለፊልሞቻችን መዳከም አይነተኛው ሚናውን ተጫውቷል ብዬ በግሌ አስባለሁ። በሁለተኛ ደረጃ በተለያየ መንገድ የመገናኛ ብዙሃን እየበዙ ያሉበት ሁኔታዎችም አሉ። የቴሌቪዥን ስርጭቶች ማለት ነው። በዛ ደግሞ የሚተላለፉ ደግሞ የውጭ ሀገር ፊልሞች በአማርኛ ተተርጉሞ ወደ ሀገር ውስጥ እየቀረበ ያለበት ሁኔታዎችም አሉና እዚህ በአማርኛ ተተርጉሞ የሚመጣው ፊልም ደግሞ ከኛ ባህልና እሴታችን ላይ ያፈነገጠ ብዙ ክንዋኔዎችንም ታዳጊዎችን እያበላሽ ያለበት ሁኔታዎችም አሉ። ይሄም ራሱ ለቲያትር ቤቶቻችን መዳከም አይነተኛ ሚናውን ተጫውቷል። ሌላው ለቲያትር ቤቶች መዳከሙ ደግሞ ለቲያትሩ የተሰጠው ትኩረት በመንግስትም እንዲሁም በባለ ድርሻ አካል ላይ የተሰጠው ትኩረት ማነሱ ለቲያትር ቤቶቻችን መዳከም አይነተኛ ሚናውን የተጫወተበት ሁኔታዎችም አሉ። ለምሳሌ አንድ ብሔራዊ ቲያትር ሊሆን ይችላል፣ አገር ፍቅር ቲያትርም ሊሆን ይችላል። አንድ የቲያትር ሲያመጣ የትኛው ሚዲያ ላይ ቀርቦ ፕሮሞሽን የሚሰራው? ምክንያቱም የተወሰነ አንድም ሁለት ሚዲያዎች ላይ በብሔራዊ ቲያትር ላይ ይሄን ያህል ቲያትር አለ ተብሎ ትንሽ ነው ፕሮሞሽን የሚያደርጉት። ያ ደግሞ ለቲያትር ቤቶቻችን መዳከም አይነተኛው ሚናውን የተጫወተበት እንዲሁም ደግሞ ሙያተኞችም ማነሳቸው እንዲሁም ደግሞ የተለያየ መንገዶች ላይ ሽፍት የሚያደርጉበት ሁኔታዎችም አሉና እንደነዚህ መሰል የሆኑ ገፊ ምክንያቶችን ማረም እስካልቻለን ድረስ ከነጭራሹ የሚጠፉበት እድል በጣም ሰፊ ነው እና ከዚህ አኳያ ግን እንደ መንግስት ትኩረት ሊሰጠው ይገባል። እንደ ሙያተኛ ደግሞ በአዲስ አበባ ዩኒቨርሲቲም በትልልቅ ስራዎችን እየተሰራ እንደሆነም ይታወቃል። የቲያትር አርት በጣም እየተሰፋ ያለበት ሁኔታዎችም አሉ። መብዛታቸው ጥሩ ሆኖ ሳለ ግን በተለይም ትኩረት ሊሰጠው የሚገባው ፕሮሞሽን እና በተለይም ባህልና ሴትን የጠበቁ ቲያትሮች እንዲመጣ ከተፈለገ በዲጂታል ዓለሙ በተለያየ መንገድ ወጣቱን የምናገኝበት የምንቀርጽበትን ነገር ሊመቻች ይገባል የሚል የግል ምልከታ አለኝ። አንተ ግን መሰል ሚዲያዎችን እንደዚህ አይመሰል የሆነ ሀሳብ አስተያየቶችም እንዲሁም ደግሞ መልእክቶች የሚተላለፉበትን ሚዲያዎችን ሊበረክት ይገባል። ይኸው በቀላሉ የተዘነጋ ነገር ነው። አንተ ግን ቁም ነገር ሰጥተው ይህን ነገር በማንሳት ቲያትሮቻችንን ከመሬት ወደ ላይ የምናነሳበትን ነገር ስለሚመቻች ያ ቀጣይነት ሊኖረው ይገባል። አመሰግናለሁ። መልካም አቶ ዳዊት፣ እኔ አንድ ጥያቄ ላንሳሉ። እርሱ አሁን በጥቅል 3 ጉዳዮችን አንስተዋል። አንደኛ የቴክኖሎጂ መምጣት፣ ሁለተኛ የውጭ ፊልሞች ተጽዕኖ፣ ሶስተኛ ለባለሙያዎች የተሰጠው ትኩረት ቲያትሮቻችን ወይም ቲያትር ቤቶቻችን ከፍ እንዳይሉ አድርገዋል ብለዋል። ተሳሳትኩ? ሶስት ናቸው። በቴሌቪዥን የሚተላለፉ ተተርጉሞ የውጭ ሀገር ፊልሞች ተጽዕኖ አልኩኝ። የውጭ ሀገር ፊልሞች ተጽዕኖ አልኩኝ። ሁለቱ ላይ እንስማማ። የተጽዕኖቹ ላይ ለባለሙያዎች የተሰጠው ትኩረት። ቴክኖሎጂን በተመለከተ ግን እንግዲህ በዘመናችን የዲጂታል ቴክኖሎጂ፣ ማህበራዊ ሚዲያ፣ ዩቲዩብ ፊልም በቀጥታ ተመልካቹ ያያል። የዚህ መስፋፋት የሰዎችን የመዝናናት ልማድ ቀይሮታል ማለት ይቻላል። ብዙ ሰዎች ወደ ቲያትር ቤት ከመሄድ ፋንታ በስልካቸው የፈለጉትን ነገር እንዲያዩ ሊያደርግ ይችላል። ግን ቴክኖሎጂ እንደ ድል ሊታይ አይችልም ወይ? በቴክኖሎጂ ታግዘው ቲያትር ቤቶች ስራዎቻቸውን ለማስተዋወቅ አዳዲስ ተመልካቾችን ለመሳብና የቲያትር ባህልን ለማስፋፋት እንደዚህ አይነት ዲጂታል መድረኮች እድል ሆነው ሊታዩ አይገባም? እድል ሆኖ ሊታይ ይችላል። ግን እየሰሩበት ነው ወይ? ኃላፊዎች ይህንን ታሳቢ በማድረግ እየሰሩበት ነው ወይ? ልክ ነው። ቴክኖሎጂው ላይ እየተሰራ አይደለም። በተለይ ሚኒስትሪ ሚዲያ ላይ ፎከስ የሚያደርገው ከዚያ ይልቅ ወጣቱ የትኛውን አማራጭ የሚያደርገው ብለው እዛ ላይ ጠጋ ማድረግ ነው። ቲያትሩ ወደ ቲያትር ቤት ከመምጣት ይልቅ ወጣቱ
ወደ ዲጂታል ዓለሙ ነው የሚሄዱ። እነሱ ራሱ የቲያትር ቤቶች አዘጋጆችና ተዋንያንና አያሲያን ደራሲያን ወደዛም አማተርና ወደ ወጣቱም ቀርበ ማለታቸው አስፈላጊ መስሎ ነው የሚታየኝ። ግርማ ልክ ነው አቶ ዳዊት በጣም አመሰግናለሁ። አቶ ዳዊት መልካም ነው። አድማጫችን እንዳሉትና አድማጮቻችን በግልጽ እንወያይ። ቲያትር ቤቶቻችን የባለሙያዎቹ ብቻ አይደለም የሁላችንም ነው። ሀሳብ መስጠት እንችላለን። መታረም ያለባቸው ነገሮች መታረም አለባቸው። አንዳንድ ቦታዎች ላይ የምናያቸው ለእድገቱ ተግዳሮት የሆኑ ነገሮችን መነሳት አለባቸው። የባለሙያዎቹ የእርስ በእርስ መገፋፋትም እንደ አብነት ማንሳት ይቻላል። የቲያትር ባለሙያዎች እውነት ሙያዊ ስነ ምግባሩን ተጠብቆ ብቻ ይሰራሉን? መገፋፋት የለም፣ መጠላለፍ የለም። ይህም በአደባባይ የሚነሳ ነገር ነው። በርካታ ወጣቶች ከጅምር የሚቀጩበት አይደለምን? በቲቮዞ እንዲሁም ደግሞ በደጋፊ ማለት ነው ተደጋግፈው የሚሄዱ ጥቂቶች አይደሉም። የቲያትር ባለሙያዎቻችን በእርግጥ የሚያስፈልጋቸውን ነገር ተሟልተውላቸዋል። ሙያዊ ብቃት የሌላቸው ኃላፊዎችን በቲያትር ቦታዎች ላይ ማስቀመጥ፣ ቲያትር ሰርተው ቲያትር አይተው የማያውቁ ሰዎች መመደባቸው ራሱ እንደ ችግር ሊነሳ አይችልምን? ምናልባት አንድ ቀንም ቢሆን ቲያትር ገብታችሁ ያያችሁ የታዘባችሁትን ብትነግሩ ለውይይታችን ግብዓት ይሆናል። ሌላ አድማጫችን መስመር ላይ ገብተዋል። ሄሎ፣ ጤና ይስጥልኝ። ሰላም ነው? ጤና ይስጥልን። ማን እንበል? ወርቁ እባላለሁ። ከየት ነው አቶ ወርቁ? ከአዲስ አበባ ነው የምደውለው። እባክዎ ይቀጥሉ። በእኔ አስተያየት ቲያትርን እንዳልከው አሁንም ተከስ አድርገህ አልፈዋል። ከፖለቲካ ስራ ጋር ነጥሎ አለማየት ወይም ደግሞ ይሄ የምናረግባቸው ይሄ ሳንሱርድ የሚደረጉ ይሄ ሳንሱርድ የመደረግ ሁኔታ ካለ በነጻነት ደራሲያንም በነጻነት ድርሰቶቻቸውን ለማቅረብ ይቸገራሉና የአይነቱ ነገር ከልብ እንዳይሰሩ ያደርጋል። እንደገና ደግሞ አሁን ባለው ነባራዊ ሁኔታ ቲያትር ቤቶቻችን ካለው የገቢ መጠን አንጻር ጋር አሁን ገቢ ነው በጣም አስፈላጊ የሚሆነው እና የገቢው መጠን ከወጪው ጋር የሚመጣጠን ካልሆነ አሁን በሚሰሩ ስራዎች ልክ የለፋውን ያህል የማያገኝ ከሆነ ሙያውን የመቀየር ሁኔታ ይኖራል እና እነዚህ ነገሮች በተለይ ሳንሱርዱና የገቢ መጠን አለመመጣጠን ትንሽ ፈተናዎች ናቸው ብዬ አስባለሁ። እንደኔ እይታ ያነሳናቸው ጥያቄዎች የአንድ ተቋም ወይም የጥቂት ባለሙያዎች ጉዳይ አይደለም፣ የሁላችንም ጉዳይ ነው። ለዛ ነው ውይይት ያደረግነው። አድማጮቻችን በቲያትር ቤቶቻችን ፈተና ላይ በጽሁፍም ሀሳቦች እየቀረቡ ነው። የቀደሙት አድማጮቻችን አቶ ዳዊት፣ አቶ ወርቁ፣ አቶ አብርሃም ያነሷቸውን ሀሳቦች የሚያጠናክሩም ሀሳቦች ተሰንዝረዋል። ከነዚህ ከአድማጮች የተነሱ ሀሳቦች በእርግጥም የቲያትር ቤቶቻችን እየፈተኑ ካሉ ተግዳሮቶች መካከል ሊመደቡ ይችላሉ። አንደኛው የውጭ ሀገር ፊልሞች ተጽዕኖ ነው። እዚህ ላይ በዛሬው ዘመን ተመልካቾች የዓለም ፊልም ምርቶችን በቀላሉ ማግኘት ይችላሉ። የውጭ ሀገር ፊልሞችን በከፍተኛ በጀት በዘመናዊ ቴክኖሎጂ በሙያዊ አቀራረብ ስለሚሰሩ የተመልካችን ጣዕም ወይም ደግሞ ግምት ቀይሮታልም ነው። ይህ በአንድ በኩል ጥራትን እንድናሳድግ ግፊት ይፈጥራል። በሌላ በኩል ግን የሀገር ውስጥ ቲያትር ከዚህ ውድድር ጋር ለመተካከል እንዲቸገር ያደርገዋል የሚል ሀሳብ ተሰንዝሯል። በ09118520 ብሎ በሚቀጥል ቁጥር ሌላው በስልክ በዩቲዩብ ኔትፍሊክስና ቲክቶክ እንዲሁም ሌሎች ዲጂታል መድረኮች የሰዎችን የመዝናኛ ባህል ስለቀየረው ቀደም ሲል አድማጭ እንዳሉ ቲያትር ቤት ሄዶ የሚገኘውን መዝናናት ዛሬ በጥቂት ደቂቃዎች በስልካቸው ስለሚያገኙ ተመልካቾች ይህም የተመልካች ቁጥር እንዲቀንስ ምክንያት ሆኖታል። ግን አሉ ቴክኖሎጂውን ለማስተዋወቂያ ለትኬት ሽያጭ ለአዲስ ተመልካች ማፍሪያ መጠቀም ከተቻለ እድልም ሊሆን ይችላል። ይህን ያሉት በ09112011 ብሎ በሚጀምር ቁጥር ነው። ሶስተኛ የተነሳው ሀሳብ ከፕሮሞሽን ጋር አቶ ዳዊት ያነሱትም ትክክለኛ ሀሳብ ነው። ብዙ ቲያትር ቤቶች አሁንም በባህላዊ የማስታወቂያ መንገዶች ላይ የተመሰረቱ ናቸው። ማህበራዊ ሚዲያን፣ ዲጂታል ማስታወቂያና የመስመር ላይ ይህን የሚለው ዘመቻ በአግባቡ አይጠቀሙበትም። በዚህ ምክንያት ብዙ ጥሩ ስራዎች ተመልካች ሳያገኙ ይቀራሉ። ዛሬ ጥሩ ስራ መስራት ብቻ አይበቃም፣ ጥሩ ሁኔታ ላይም ማስታወቅ ይገባል ያሉት ደግሞ ተስፋዬ ነኝ ከቃሊቲ ያሉ አድማጫችን ናቸው። አቶ ተስፋዬ እናመሰግናለን። እውነት ነው። በዚህ መልኩ የሚያስተዋውቁት የትኞቹ ቲያትር ቤቶች ናቸው ግብ አስቀምጠው ነው የሚለውም መታየት አለበት። እንዲያው እንደ አንዳንድ መንግስታዊ ተቋም የቲያትር ቤቶቻችን ኃላፊዎች በስብሰባ የሚያሳልፉት ጊዜ ለትዝብት ማንሳት ይቻላል። ሌላው ሳንሱር ነው ያሉት አድማጫችንን ሀሳብ ደግሞ አቶ ክፍሌ የተባሉ አድማጫችን ያነሳሉ። ሳንሱር ድሮ ያኔ በእኛ ዘመንም ነበረ፣ አሁን ካለ ይገርማል። ሳንሱር ከመጠን ሲያልፍ የፈጠራ ነጻነትን ይገድባል። ደራሲዎች፣ ዳይሬክተሮች ሀሳባቸውን በነጻነት ለመግለጽ ሲፈሩ ስራዎቻቸው ጥልቀትን ያጣል። ስለዚህ ቲያትር ማህበረሰቡን የሚያነጋግር ጉዳዩን ለማንሳት የሚችል የጥበብ መድረክ ስለሆነ ይህ ነጻነት እንዳይገደብ የቲያትር ሚናንም እንዳይቀንስ ሊታሰብበት ይገባል የሚል አስተያየት ሰጥተዋል። የሌሎቻችሁን ማነባለሁኝ። አሁን አንድ አድማጫችን መስመር ላይ ገብተዋል። ሄሎ
ሄሎ ተነስተልን ማን እንበል ከየት ነው? ተነስተልኝ ታምሩ እባላለሁ። እሺ አቶ ታምሩ እየተወያያችሁ ስላላችሁ እያዳመጥኩኝ ነበር። እሺ በጣም ደስ የሚል አርዕስትን የተነሳው ያ ቤተሰብ ስለሆንኩኝ አንዳንድ ማያቸውም ነገሮች ስላሉ ያው እነሱ ነገሮች ቢስተካከሉ የሚል ኮሜንት ነው ያለኝ። መልካም እስቲ አንሷቸው። ለምሳሌ ብዙ ጊዜ እዛ ቦታው ላይ ያሉ ሰዎች ብዙ ጊዜ ያው እንዳልከው ነው ቅድም የተነሳባቸው ሁኔታዎች አሉ። በነጻነት አርት ባልተገደበ መንገድ ወደ ተደራሹ ይደርሳል የሚለው ነገር ብዙ ጊዜ ኮማ ውስጥ ነው ያለው ራሱ ማለት ሴንሲቲቭ ነው ኢሹ በተለያየ ሁኔታዎች እንትን ይላል የሚፈለግበትን ግብ እንዳይመታ ተመልካቹ እቤቱ እንዲቀር መሰል ዲጂታል ፕላትፎርሞችን እዛ ላይ ብቻ እንዲያተኩር እድል ይፈጥራል ማለት ነው። ከዝግጅት አንጻር ከካራክተር መረጣ አንጻር በጣም ዘርፉ ብዙ ነው እና እነዚህ ነገሮች ጎታቢል ሳንሱርን ከማድረግ አንጻር አዳዲስ ወጣቶችን ከፍተኛ ጉልበት ያላቸው ልጆች አሉ አሁን በዲጂታል ፕላትፎርሙ ላይ የምናያቸው ማለት ነው። እድል ያለማግኘት ሁኔታ ነው ወደዛ ሽፍት ሊያደርጉ የቻሉበት ምክንያት ማለት ነው። ሁለተኛ ነገር ደግሞ እርስ በርስ ቀናነት ቢኖር ቀናነት ማለት ለሚነሱ ሀሳቦች ለሚደረጉ ስራዎች ሁሉ ነገን ማሰብ ቢቻል እዚህ ላይ ተቋረጠ። እሺ ተመልሰው አቶ ታምሩ ይገባሉ ብዬ ተስፋ አድርጋለሁ። ይሄ ጉዳይ የባለሙያዎቹ ብቻ አይደለም፣ ሁላችንን ይመለከተናል። ተመልካቾችን፣ መንግስትንም፣ ተቋሙን የምትመሩ ኃላፊዎችም ምክንያቱም ከተነሳው አንደኛው ለቲያትር ቤቶቻችን እድገት እንቅፋት የሚባለው ሙያዊ ብቃት የሌላቸው ሰዎችን በኃላፊነት መመደብም ጭምር ነው። የቲያትር ቤቶች ስኬት በእጅጉ የሚወሰነው በሚመሯቸውና በሚያስተዳድሯቸው ሰዎችን ብቃት ነው። ቲያትር የፈጠራ፣ የአስተዳደር፣ የገንዘብ አያያዝ፣ የሰው ኃይል አመራርና የተመልካች ግንኙነት እውቀት የሚጠይቅም ዘርፍ ነው። ስለዚህ በአመራርም ሆነ በሙያው ላይ የሚመደቡ ሰዎችም በቂ ልምድ፣ እውቀትና የስነ ጥበብ ግንባታ ሊኖራቸው ይገባል። ቲያትር ያዩ ቲያትርን ያጠኑ ቢሆኑ ደግሞ የበለጠ ግቡን ይመታል። ቲያትር ማየትም ደግሞ የግድ ነው፣ ለመገምገምም ለመምራትም ያስችላል። ነገር ግን አንዳንድ ጊዜ ሹመቶችና ምደባዎች በሙያዊ ብቃት ሳይሆን በግል ግንኙነት፣ በቅርበት፣ በወዳጅነት፣ በቡድናዊ ትስስር ወይም በሌሎች ሙያዊ ያልሆኑ መስፈርቶች ላይ ሲመሰረቱ ይስተዋላል። ይህ በተቋም ውስጥ በርካታ ችግሮችን ያስከትላል። ቲያትራችን ወይም ደግሞ ቲያትር ቤቶቻችን ከፍ እንዳይሉ አድርጓል ማለትም ይቻላል። በመጀመሪያ ደረጃ ሙያውን የሚያውቁና ለረጅም ጊዜ የሰሩ ባለሙያዎች በእንዲህ አይነት ሁኔታ ተስፋ ይቆርጣሉ። በችሎታና በስራ ውጤት ሳይሆን በሌላ መስፈር ሰዎች ሲሾሙ የፍትህ ስሜት ይጠፋል። ይህም የስራ መንፈስን ያዳክማል። ብዙ ተሰጥኦ ያላቸው ሰዎችንም ከተቋሙ እንዲርቁ ሊያደርግ ይችላል። ስለዚህ ኃይል ሊባል ይገባል ማለት ነው። ሌላው የተሳሳቱ ውሳኔዎች ደግሞ ይበዛሉ። እንዴት እንደሆነ እመለሳለሁ። አድማጭ መስመር ላይ ገብተዋል። ሄሎ ማን እንበል? ከየት ነው? ከማይስልኝ አዳሙ እባላለሁ ከሀያት። አዳሙ ከሀያት። ቲያትር አይተው ያውቃሉ አቶ አዳሙ? አዎ። ምን ያህል እስቲ መጨረሻ ላይ ያዩት ቲያትር ማን ይባላል? የመጨረሻ ጊዜ ያየሁትን በጣም ብዙ ጊዜ ከ10 ጊዜ በላይ አይቻለሁ። ባቢሎን በሳሎን የሚባለውን ድራማ። ምን ታዘቡ እሱንም ሲያዩ? ከዛ በፊትም ካዩት እንዲያው አሁን ያለበት ሁኔታ ደግሞ ሲያስተውሉ ቲያትር ቤቶቻችን ያሉበትን ነገር ይንገሩን። ያው ምንድነው መጀመሪያ ብዙዎቹን ነጥቦች አንተ ተናግራቸዋል፣ ሌሎችም አድማጮች ተናግረዋል። ያው አንድ ቲያትር ማለት የሀገረ መንግስትን ግንባታ በፖለቲካውም በማህበራዊም በኢኮኖሚውም ደረጃ ህዝብን የሚያነቃ ህዝብን በሀገሩ ልማት ላይ እንዲሳተፍ የሚያደርግ ወሳኝ መድረክ ነው እና ይህንን ነገር አይ ቲንክ እንደሚመስለኝ የመንግስታት በተለዋወጡ ቁጥር በቲያትር ላይ ያላቸው አመለካከት የተዛባ እየሆነ የመጣ ይመስለኛል። ድሮ እንግዲህ ስንሰማ ምንድን ነው ህዝብ ምን አለ የሚባለው መረጃ ለመንግስት ብዙ ለፖሊሲም ለማንኛውም ነገር ግብአት የሚሆን ነገር ይገኝበት ነበረ እና አሁን ብዙ ጊዜ እንደዚህ አይነት ደፍረው እንደዚህ አይነት ድርሰቶችን መንግስትን በአሰራሩ የሚተቹ ህዝብን የሚያነቁ ድራማዎች በሚቀርቡበት ጊዜ ወዲያውኑ ነው የሚታገዱትና እንዲቆም የሚደረገው። ያ ነገር ደግሞ ምን ያመጣል መሰለህ? መንግስት ራሱን ብቻ እንዲሰማ ያደርጋል። መንግስት ሁልጊዜ ህዝብንም መስማት አለበት፣ ባለሙያውንም መስማት አለበት እና እንግዲህ ቲያትር አንዱ ነው ለመንግስት እንደ ልሳንም እንደ ማስጠንቀቂያም እንደ ማስተማሪያም መድረክ ነው እና በዚህ ደረጃ ላይ አሁን ካነሳቸው ነጥቦች አንዱ ቲያትር ቤቶች ራሳቸው የሚመሩበት መንገድ ትክክል አይደለም። መንግስት ያለው አመለካከትም ትክክል አይደለም። የሚሾሙትም ኦልሞስት አብዛኞቹ በፖለቲካ ሹመት ነው የሚሾሙት እና እንደገና ቲያትር ለሀገሪቱ ያለውን ጠቀሜታ ግምት ውስጥ በማስገባት ቲያትረኞች በቲያትር ባለሙያዎች ውስጥ ያላቸውን የኢኮኖሚ ችግር የሚፈቱበትን መንገድ መንግስት አላመቻቸም
አንዳንዶቹን አሁን ደሞዛቸውን ሲነግሩን በጣም ነው የሚያስቀው። ምናልባትም ይቅርታ ሙያ ማናናቄ ባይሆን ጫማ ጠርጎ ከሚኖር አንድ ወገናችን ያነሰ ገቢ የሚያገኙ ናቸው ብዙዎቹ። ያ ነገር ሌሎች አዲስ የጥበቡ ፍላጎትና እውቀቱ ያላቸው ልጆች እንዲመጡም አያበረታታም እና አጠቃላይ መንግስት ለዚህ ለቲያትር መድረክ ትልቅ ትኩረት ቢሰጠው። ምክንያቱም ድሮም ድራማ ቲያትር ስናይ አብዛኛው በመካከለኛው የእድሜ ደረጃና በከፍተኛ የእድሜ ደረጃ ላይ ያሉ ሰዎች ናቸው የሚያዩት። ድሮም በማህበራዊ ሚዲያ እንደዚህ ባልገነነበትም ሰዓት አሁንም እንደሚመስለኝ በዚህ በማህበራዊ በቲክቶኩም በምኑም ላይ ብዙም ኢንጌጅድ የሆኑት ወጣቶቹ በእድሜ አነስ ያሉት ናቸው እንጂ ትልልቆቹ ሰዎች የሚሄዱበት ጠፍቷቸዋል። በየመጠጥ ቤቱ በየመሽታ ቤቱ የሚሄዱበት ምክንያቱ አንዱ ያ ነው። እሑድን ለምሳሌ እኛ ቲያትር በምናይበት ጊዜ የ8 ሰዓት ድራማ ለማየት ጠዋት ነው ከቤተ ክርስቲያን ተመልሰን ቀጥታ ሰልፍ ለመያዝ ለሰልፍ የ50 ብር ድራማ ለማየት 100 ብር ሰልፍ እዛ የሚሰለፉ ልጆችን እንገዛ ነበረ። እንደዚህ አይነት የነበረበትን ዘመን ስናስታውስ በጣም ይለኛል። በዚህ አጋጣሚ ይቅርታ አድርግልኝና ሰሜ የባላገር ፍቅር የሚባል ድራማ ይሰራ ነበር እና እሱንም ደጋግሜ አይቼዋለሁ። ነፍሱን ይማርልን እና እንደዛ አይነት ህዝብን እያሳቁ እያስተማሩ ለህዝብ ትምህርት የሚሰጡ ድራማዎችን ብዙ ትልልቅ ደራሲዎች አሉን። አሁንም ታፍነው ነው እንጂ ብዙ ይቅርታ ስም መጥራትም ካለብኝ እነ ደራሲ ኃይሉ ጸጋዬ እነ ውድነህ ክፍሌ የሚደርሷቸው ድርሰቶች በጣም ብዙ ማህበራዊ ጥቅም የሚሰጡ ነበሩና ብዙም ሌሎችም አሉ እኔም ማላቃቸውም ያልጠራዋቸውም እና እንደዚህ ነገር መንግስት ከፍተኛ ትኩረት ቢያደርግበት ቲያትር ወደ ነበረበት ክብሩ ይመለሳል የሚል እምነት አለኝ። በተረፈ አንተ ለምታደርገው መልካም አገልግሎት ሁሉ እግዚአብሔር እድሜህን ያርዝምልህ። አመሰግናለሁ አቶ አዳሙ አመሰግናለሁ። አድማጮቻችን የእናንተ ሀሳብ ነው የሚስተናገደው። ከዛ ይሄንን ነው ሀሳብ ነው ለሳምንት ለሚመጡ ባለሙያዎች ይመጣሉ ብዬ ተስፋ አደርጋለሁ። ጉዳያቸው ስለሆነ እንደዚህ ነው ደግሞ በጋራ ሊሰራ የሚችለው። ቅድም በሙያዊ ብቃት ላይ መመደብ ያለውን ችግር አንስተን ነበረ። ሙያውን የሚያውቁና ለረጅም ጊዜ ሰሩ ባለሙያዎች ተስፋ የሚያስቆርጠው አንዳንድ ጊዜ ሹመቶች፣ ምደባዎች በሙያዊ ብቃት ሳይሆን በግል ግንኙነት፣ በቅርበት፣ በወዳጅነት፣ በዘመድ አዝማድ ትስስር ወይም በሌሎች ሙያ ያልሆኑ መስፈርቶች ሲመሰረት ይህን ይፈጥራል። የቲያትርን ስራና ባህሪ የማያውቅ አመራር ለፈጠራ ስራ የሚያስፈልገውን ነጻነትና ድጋፍ ሊረዳ አይችልም። የተዋናያኖቹን፣ የደራሲዎቹን፣ የዳይሬክተሮቹና የሌሎች ባለሙያዎችን ፍላጎት ሳይገባው ውሳኔ ሊያሳልፍና የስራ ሂደት ሊያበዛ ይችላል። ስብሰባ ቀንሱ እያልኩ ነው። ቲያትር ቤትን እየመራችሁ ያላችሁ ሶስተኛው የስራ ጥራትም ይቀንሳል። እነዚህ ሙያዊ ብቃት የሌላቸው ኃላፊዎች በመጡ ቁጥር የቲያትር ስራ የሚፈለገውን ጥልቀት፣ እውቀት፣ ልምድና የፈጠራ ችሎታ ሊያሳጣው ይችላል። ይህን የማይረዱ ሰዎች በውሳኔ ሰጭነት ቦታ ላይ ሲሆኑ የስራ ምርጫ፣ የበጀት አጠቃቀም፣ የተዋናያኖቹን ምደባና ሌሎች ጉዳዮች በሙያዊ መርህ እንዳይመሩ ያደርጋቸዋል። ይህም በመጨረሻ በመድረክ ላይ የሚቀርበው ስራ ጥራቱ ላይ ይንጸባረቃል። ሌላው የተቋሙ ታማኒነትን ይጎዳል። እንዲህ አይነት ሁኔታ ደግሞ ያሉ አድማጭ ናቸው። ይህንን እንኳን ጌታቸው ይባላሉ። አቶ ጌታቸው ከሳር ቤት ተመልካቾች፣ አርቲስቶችና ድጋፍ ሰጪ አካላት የተቋሙን አሰራር በጥርጣሬ ሊመለከቱትም ይችላል በብቃት በሌላቸው ባለሙያዎች ተቋም ሲመራ ብለዋል። ከዚያም የህዝብ እምነትም ይቀንሳል። ይህንን አሁን ባሉ ሁኔታ ላይ በደንብ ማሳየት ይቻላል፣ ምስክር አያስፈልግም ብለዋል። ሀያት የተባሉ አድማጫችን በወጣት ባለሙያዎች ላይ አሉታዊ መልእክት ሊያስተላልፍ እንደሚችል ልብ ሊባል ይገባል። ለመሾም ወይም ለማደግ ብቃት ሳይሆን ግንኙነት ያስፈልጋል የሚል አስተሳሰብ ከተፈጠረ የሙያ ልማትና የተሰጠው እድገት ሊዳከም ይችላል ብለዋል። አመሰግናለሁ ሁላችሁንም። የቲያትር ቤቶቻችን የስነ ጥበብ ተቋማት ብቃት ወይም ደግሞ በብቃት በልምድና በግልጽ የሚሰራበት አሰራር ሊዳብር ይገባል። የሙያ ብቃት ዋናው መስፈርት ብቻ ሳይሆን የጥበብ ተቋማት ጥራታቸውን፣ ታማኒነታቸውንና ዘላቂ እድገታቸውን ለማረጋገጥ ያስችላቸዋልና ነው። ወሰን አብነት የተባሉ አድማጫችን ከሳሪስ በጽሁፍ ከላኩት መልእክት የመንግስት ጣልቃ ገብነት ብለሃል፣ እሱ ላይ ባለሙያዎቹን ሲመጡ እንዲያብራሩበት ፈልጋለሁ። ምናልባት አንተ ያልክበትንም ልታነሳ ትችላለህ ወይ ብለውኛል። እሺ አነሳለሁኝ። ጣልቃ ገብነት ስል የመንግስትን ነው። በትክክል ጣልቃ ገብነትና የመንግስት ሚና ሊለይ ይገባል። ቲያትር ቤቶች የባህል፣ የታሪክ፣ የቋንቋና የማህበራዊ እሴቶች መገለጫ በመሆናቸው መንግስታት ለዘርፉ ትኩረት መስጠታቸው ተፈጥሯዊ ነው። በብዙ ሀገሮች መንግስት የቲያትር ቤቶችን በጀት ይደግፋል፣ ህንፃዎችን ያቀርባል፣ የባህል ፖሊሲዎችን ይነድፋል፣ የጥበብ ትምህርት ቤቶችን ያበረታታል። በዚህ ረገድ የመንግስት
የመንግስት ተሳትፎ አስፈላጊና ጠቃሚ ነው። አሁን ያሉ ቲያትር ቤቶቻችን በሙሉ የመንግስት ናቸው። አንዳንድ የግል ህንጻዎች ያላቸው ደግሞ ቲያትር የማሳየት በቋሚነት ሳይሆን ብልጭ ድርግም የሚል ሲያሳዩ እናያለን እንጂ አሁን ባለው ሁኔታ ያሉን ቲያትር ቤቶች የመንግስት ናቸው። ችግሩ የሚመጣው የተሳትፎ ወደ ቀጥተኛና ቁጥጥር ወይም ወደ ሙያዊ ጉዳዮች ጣልቃ መግባት ሲቀየር ጣልቃ ገብነት ሊባል ይችላል። እኔ ልል የፈለኩት ይሄን ነው። ለምሳሌ ማን ይሾም፣ የትኛው ተውኔት ይቅረብ፣ የትኛው ሐሳብ ይፈቀዳል የሚሉ ጉዳዮችን በሙያዊ መስፈርት ፈንታ በፖለቲካ ወይም በሌሎች ግፊቶች ሲወሰን የቲያትር ነጻነት ይጎዳል፣ ይገደባል። በሌላ በኩል ግን መንግስት ፈጽሞ ከዘርፉ ውጪ መሆን አለበት ማለት ደግሞ አይደለም። የህዝብ ገንዘብ በሚውልባቸው ተቋማት ውስጥ ተጠያቂነት፣ ግልጽነት፣ የአስተዳደር ስርዓት እንዲኖር ደግሞ መከታተል የመንግስት ኃላፊነት ነው። ህግና ደንብ ማስከበር፣ የሀገር ባህል እንዲጠበቅ መደገፍና ለጥበብ ልማት ምቹ ሁኔታ መፍጠር አሁንም የመንግስት ድርሻ ሊሆን ይገባል። ስለዚህ የሚፈለገው የመንግስት አለመኖር ሳይሆን ወይም ደግሞ ጣልቃ ገብነት ያልኩት የመንግስት አለመኖር ሳይሆን ሚዛናዊ የመንግስት ተሳትፎ ነው። መንግስት ደጋፊና አመቻች መሆን አለበት። የፈጠራ ሂደት የሚወሰነው ወይም የሚቆጣጠር ሆኖ መቅረብ ግን የቲያትርን ነጻነትና ፈጠራ ሊጎዳ ይችላል ለማለት ፈልጌ ነው ጣልቃ ገብነት ያልኩት። ምናልባት ከዚህ የተለየ ሐሳብ ያላችሁ አድማጮችም ልታነሱ ትችላላችሁ። ሌላ አድማጫችን መስመር ላይ አሉ። ሄሎ ጤና ይስጥልን። ማን እንበል? ጤና ይስጥልኝ። እንደምን አሉ? ደህና። ማን እንበል እርስዎን? እኔ በዚህ አሁን በምትወያዩበት ሙያ ላይ ረጅም ዓመት እድሜን የጨረስኩ አሁን የመጨረሻ ሽማግሌ አንጋፋ አርቲስት ነኝ። ስሞን እንስማ። ስሜ አጥናፉ መኩሪያ ይባላል። ይቀጥሉ። እኔ ይሄንን ቀን በጣም ናፍቀው ነበር። በጣም ሲበዛ ከልክ ያለፈ ናፍቀው ነበር። እንዲህ አይነት የውይይት መድረክ እስኪፈጠር ድረስ አሁን እኔ አዛውንት ነኝ ብዬሃለሁ ጌታዬ። የ82 ዓመት አዛውንት ነኝ። እኔ በእውነት ስልሃለሁ፣ በእውነት ቲያትር የሰው ልጅ የህይወቱ ምንነት መገለጫ ነው። ይሄ ዘመን ቲያትር አለ የሚባልበት ዘመን አይደለም። ቲያትር ስሙ እንኳን መኖሩ ደስ ይላል። ስሙ መነሳቱ እንደዚህ ትልልቆቹ የቲያትር ቤቶች ስራ የማይሰሩበት ዘመን ነው። ስራ ከቆመ በቲያትር ላይ የነበረው ስራ ከቆመ ቆይቷል ማለት ይቻላል። ብዙ ዓመታት ተቆጥረዋል። በዛ ላይ ሙያተኛው አይደለም ችግሩ፣ አመራር ነው ችግሩ። አመራር ችግር ስላለበት እስከናካቴው ቲያትር እውቀት ቦታ ነው። ስለ ቲያትር ምንነት የማያውቁ ሰዎች የሚሾሙበት ጊዜ ነው። ምንነት ቲያትር ምንድነው ብለህ ብትጠይቀው በራሱ ቲያትር ቤት ገብቶ የማያውቅ ሰው የሚሾምበት ዘመን ነው ይሄ ዘመን። እና እውቀት ይጠይቃል፣ ችሎታ ይጠይቃል፣ ክህሎት ይጠይቃል። ሌላው ቀርቶ ማየት እንኳን አንድ ነገር ነው። ከእውቀቱም ከክህሎቱም ከችሎታውም ሌላ ማወቅ እንኳን እንደው ገብቶ ማየት እንኳን ያስፈልጋል። አሁን ዘመን ላይ አብዛኛዎቹ ቲያትር ቤት ሙያተኞች ለደሞዝ ብቻ የሚመጡ ናቸው። ለደሞዝ ብቻ ወር ላይ ለደሞዝ መጥተው ፈርመው የሚሄዱ ናቸው። እነሱ ሳይሆኑ ታዲያ ይሄ የዚህ ችግር ፈጣሪ አመራር ነው። ስራ ቢመጣም እንዲሰራ አሁን እኔ ቅድም የተነሳ ነገር አለ። ባቢሎን በሳሎን ከመድረክ ሳይወርድ 24 ዓመት ሄዷል። ይሄን ይመስል ነበር ያለፉት ዘመናት ቲያትር። የቀሩትንም እንደዚህ ማየት ያስፈልጋል። በአሁን ባለንበት ጊዜ ትንሽ ይሰራል ተብሎ የሚገመተው ሀገር ፍቅር ብቻ ነው። ሄሎ እየሰማን ነው። አዎ አሁን ባለው ሁኔታ ትንሽ እንኳን እንቅስቃሴ አለ፣ ትንሽ እንኳን ስራ አለ፣ እይታ አለ ብሎ መናገር የሚቻለው ሀገር ፍቅር ቲያትርን ብቻ ነው። ሁሉም ያላቸው የሰው መጠን የሰው ኃይል ብዙ ነው። ብዙ የማይሰራ ሰው ያለበት ነው። አሁን ብዙ የማይሰራ ሰው ለደሞዝ ቀን ብቻ ይመጣል። የሚሰራው ስራ የለም ወይ ተደውሎለት መጥቶ ደሞዙን ይወስዳል። በተረፈ አይሰራም። ሌላው እንቅስቃሴዎቹ በሙሉ ከሰዎቹ ድክመት የተነሳ እንቅስቃሴዎቹ ራሳቸው ደካማ ናቸው። የድሮው ሙያተኛ፣ የድሮው አርቲስት፣ የድሮው ሙያታስ አሰሪው አካል ሰሪውም አካል ወዶ አፍቅሮ ነው የሚመጣው። ሳምንቱን ሙሉ ወሩን ሙሉ አመቱን ሙሉ ቤቱም ኑሮውም መቅደሱም ቲያትሩ ቤቱ ነበረ። እንደውም
ከነበሩት ሙያተኞች ይቅርታ በልፍ ስለሆነ የምናገረው ከነበሩት ሙያተኞች መድረክ ላይ ሲመጡ መድረኩን እንዲህ በእጃቸው አራት ማዕዘን አማትበው መቅደሴ ነው ብለው የሚገቡ ሰራተኞች የነበሩበት ዘመን ነው የነበረው። ህዝቡም የዛን ያህል ነው። ትኬት እኮ አይገኝም ነበር። ትኬት የመግቢያ ትኬት አይገኝም ነበር። ከመየመስሪያ ቤታቸው ደብዳቤ እያጻፉ እየለመኑ ነበር የሚገቡት ህዝቡ ትኬት መግዛት እንኳን እስኪሳነው ድረስ ማለት ነው። ትኬት ማግኘት እስከማይችል ድረስ እኔ አስታውሳለሁ። ሰልፉ የሚጀምረው ጠዋት ነው። ጠዋት እንደ አሁን ለስኳር ለምን እንደሚሰለፈው ሰው ጠዋት መጥቶ ቁርሱን ለመብላት ደግሞ ዕቃ ምልክት አስቀምጦ ነው ወረፋ ይዞ የሚሄደው የነበረው። አሁን ምን ስራ አለና ሙያት ተመልካች ይምጣ። ድሮ እኮ ቲያትርን እንደራሱ ህይወት ነው ሰው የሚወስደው። መንግስትም አላሰበበትም ብዬ ነው እኔ የማምነው። መንግስትም ችላ ብሎታል እንደማለት ነው። ጥሩ ለዚህ ምሳሌ የምታገኘው የብሔራዊ ቲያትር ቤቱ ተጨማሪው ቤት አውፍ የሚሰራው ከኋላ የሚሰራው ቤት ከተጀመረ ረጅም አመታት ተቆጠሩ። ላው ላይ እንጨቱ በሰበሰ። አንድ ሰው አገሪቱ የተማረ ሰው የላትም ተብሎ እንደሆነ አላውቅም። አንድ ሰው 20 አመት 25 አመት አንድ ቦታ ላይ ኃላፊ አድርጎ ማስቀመጥ ማለት ምን ይባላል? አይገመገምም? ተገምግሞ አይቶ አይነሳም? የተማረ እንደሌለው ሰው 130 ሚሊዮን ህዝብ ባለበት ሀገር የተማረ ያንን ሙያ የሚያውቅ ሰው እንደሌለ ተቆጥሮ አንድ ሰው 20 አመት 25 አመት ይቀመጣል። ወይም የተወሰኑ ሰዎች አራቱንም ቲያትር ቤቶች እየዞሩ አለቃ ይሆኑታል። እንዴት ይሁን ታዲያ? ምን ይደረግ ታዲያ? ድሮ እኮ አንድ ዳቦ ለ5 እዛው በልቶ ሌትና ቀን ይሰራል ሙያተኛው። እና ችግሩ መንግስት ጋር ነው ያለው። ችግሩ አመራር ጋር ነው ያለው። ገንዘብ አይደለም ችግሩ፣ አመራር ነው ችግሩ። ሙያተኞችን ማቅረብ ነው ችግሩ። ስነ ጽሁፉን በደንብ አጥርቶ ድሮ ተገምግሞ ምን ብሎ አንድ ሙዚቃ ሁሉ ለማውጣት 3 ወር በዝቅተኛው ተሰርቶ ብዙ ሙያተኞች ዕውቀት አርፎበት ይወጣል። ሰው ፍቅር ይኖረዋል። አንድ ቲያትር አሁን 24 አመት ሰራ ሲባል ጉድ እኮ ነው የሚባለው። 24 አመት አይደለም አሁን አይሰራበትም ቤቱ። ሌላውን ተው። አሁንም እዛው ብሔራዊ ቲያትር ላይ ደግሜ ልምጣ። ፎቁ ላይ የነበረው ሙዚየም የቲያትር ቤቶች የተሰሩባቸው ቁሳቁሶች ከብሔራዊ ሙዚየም የበለጠ ነበረ። እዛ ላይ የነበረው እንደ ሙዚየም ዕቃ ማስቀመጫው አሁን ምንም የለም። ይሄን ያህል ነው ያዳከሙት። የት ሄደ የገባ ብትል መልስ የለም። ይቅርታ እኔ እንደ ሙያተኛ ነው የምናገረው። ቆርቁረኝም ነው አሁን ይቅርታ አድርግልኝ። እኔ በዛ አካባቢ እንኳን ማለፍ አልፈልግም። እንደ ሙያተኛ ያሳዝነኛል፣ ያስለቅሰኛል። ባጠገቡ ሳልፍ እኔ አሁን ነገርኩ። በጣም የደከምኩ ሽማግሌ ነኝ፣ ግን በህይወት አለሁ፣ ትንፋሽ አለኝ። ሌላ ነገር ባይኖርም ቲያትር ያኔ ነው የቀረው ወይስ ሰው ነው የቀረው? እሺ፣ በጣም ጥሩ ሀሳብ ነው የሰጡት አርቲስት አጥናፍ መኩሪያ። ሳምንትም ባለሙያዎቹ እርሶ ያነሱትን ሀሳብ አስቼ እስቲ ምን እንደሚሉ ደግሞ እንጠይቃለን። ላመስግኖት በጣም አመሰግናለሁ። እድሜ ይስጥልኝ። ባለሙያዎች እንዲህ መናገር አለባቸው። አርቲስቱ የተናገሩትን ነገር ነው እኛም ደግሞ እየተመልካች ሆነን የምናገረው። የተጠያቂነት እጥረትና የስራ ባል መዳከምን አንስተዋል አርቲስት አጥናፍ መኩሪያ። አንዳንድ የቲያትር ባለሙያዎች የሚያነሱት ቅሬታ እንዲህ አይነቱን ነገር ነው። በአንዳንድ ሁኔታዎች ሰራተኞች በሚገባ በስራ ሂደቱ ሳይሳተፉ፣ ግልጽ የሆነ ኃላፊነት ሳይወስዱ ወይም ተጨባጭ አስተዋጽኦ ሳያደርጉ ለረጅም ጊዜ ስራ ላይ ይቆያሉ የሚል ቅሬታ በበርካታ ባለሙያዎች ይነሳል። ይህ ሁኔታ እውነት ነው ወይም ደግሞ ከሆነ በተቋም ውስጥ የሚፈጠረው ጉዳት ቀላል ይሆናል? አድማጮች፣ በትጋት የሚሰሩ ባለሙያዎች ስራቸውና የሌሎች አፈጻጸም በአንድ አይነት ሲታይ የፍትህ ስሜታቸው ይጎዳል፣ የስራ ውድድር ይዳከማል፣ የፈጠራ መንፈስም ይቀንሳል። ከዚህ አንጻር አንዳንድ አርቲስቶች የሚያነሱት ሌላ ጉዳይ ማንሳት ይቻላል። የአመራር ውሳኔ ሁልጊዜ በተቋሙ ጥቅም ላይ የተመሰረተ አለመሆኑን ነው። አንዳንድ ኃላፊዎች ችግሮችን በትክክል ከመፍታት ይልቅ የበላይ አካላትን ለማስደሰት ወይም የራሳቸውን የስራ እድገት ለማረጋገጥ ሲሉ ነው። ይህ ረጅም ጊዜ ሲቆዩበት ደግሞ ተቋሙን የሚያዳክሙ ችግሮች ተደብቀው እንዲቆዩ ስለሚያደርግ ችግር ሲኖር በግልጽ መታየትና መፍትሄ መፈለግ ሲገባው ዝም በመባል ወይም ችላ በመባል ችግሩን ወደፊት ይገፉታል ማለት ነው። አመራሩ ራዕይ ከሌለው፣ በሙያዊ ብቃት ላይ የተመሰረተ ውሳኔ ካልሰጠ፣ የተቋሙን ችግር በጊዜው ካልፈታ የቲያትር ቤቱንም የቲያትርን እድገት ሊያዳክም ይችላል። የሙያ ብቃት የሌላቸው ሰዎች መሾም፣ የፖለቲካ ተጽዕኖ መፍቀድ፣ የባለሙያዎች ቅሬታ አለመስማት፣ የተቋሙን ሀብት በአግባቡ ማስተዳደርና የረጅም ጊዜ እቅድ አለመኖር ከአመራር ጋር ተያይዘው ያሉ ችግሮች ናቸው። የባለሙያዎችም ችግር አለ፣ መለስበታለሁ። ማጠቃለያ ላይ ሌላ አድማጭ መስመር ላይ አሉ። ሄሎ፣
ኤፍሬም ባላለው ከዚህ ከአዲስ አበባ ነው። እሺ አቶ ኤፍሬም ይቀጥሉ። አብዛኛውን ነገር አንተም አንስተኸዋል። አሁንም የገቡትም አርቲስት አንስተውታል። ግን ይሄ ችግሩ በአንድ ጊዜ የመጣ አይደለም። እኔም ቲያትር ተመልካች ነኝ። ለመጨረሻ ጊዜ ያየሁትኝ ባቢሎን በሳውን አይቻለሁ። አሁን በቅርብ ጊዜ ደግሞ ዓለም ሲኒማ ከመጋረጃው ጀርባ የሚል ቲያትር አይቻለሁ። ችግሩ መሰለህ የቲያትር የባለሙያም ችግር ብቻም ሳይሆን አንደኛ የፊልሞቻችንም ጥራት ነው። አሁን ለምሳሌ አርቲስቶቻችን አይተህ ከሆነ የፊልም ባለሙያዎች በአንድ ጊዜ የሆነ ፊልም ይሰሩና በአንድ ጊዜ ኑሯቸው ይቀየራል። የቲያትር ባለሙያዎችን ደግሞ አይተህ ከሆነ በገቢያቸው በኑሮ አኗኗራቸው በጣም ዝቅተኛ ነው የሚኖሩት። ሲታመሙ ተለምኖላቸው ነው፣ ሲሞቱም የምታየው ነገር ነው። እና ይሄ ራሱ መንግስት በደንብ ባጀት መድቦ ባለሙያዎችን በደንብ አሰልጥኖ ማድረግ ያለበት ነው። በፊት ቲያትር ተጋፍተህ ታይ ነበር፣ አሁን ታይ ነበረ። አሁን ጊዜውም ቲያትር ለማየት አይደለም ፊልሙንም ለማየት ፊልሙን እንኳን እያጣን ነው። ገብቶሃል? አሁን ፊልም እንኳን የሚያይ ሰው የለም። ጭራሽ ደግሞ በብሶ መጣና ቲክቶክ መጣና በቲክቶክ ላይ በትናንሽ ነገር ሰዎች እየፈመሱ የነበሩ ሰዎች የፈጠራ ስራቸው እየወደቀ ነው የመጣው። ይሄ የሆነበት ምክንያት ምንድን ነው? አንደኛ የባለፈው መንግስትም ይሁን አሁንም ይሁን የቲያትር ቤት ላይ ፖለቲከኛ ሰዎች ናቸው የሚቀመጡት። ልምድ ያላቸው ሰዎች ሲቀመጡ አታይጠቅም። ወይ ከፍቷቸው ይወጣሉ፣ ወይ ከሀገር ይወጣሉ፣ ወይም ደግሞ አይሰሩም። ቅድም እንደተባለው ደሞዝ ለመቀበል ነው የሚሄዱት። ክብር የላቸውም። መኖሪያ ቤታቸውን የምታየው ነው። ቲያትር ሌላም ላይ እኮ በጣም የተከበረ ከፊልም ሁሉ በላይ እኮ ነው ቲያትር። እኛ ሀገር ግን በተቃራኒ ነው። ስለዚህ ይሄ የሚመለከተው ባለሙያዎቹ ብቻ ሳይሆን መንግስት ራሱ ይሄ እኮ በቃ የኔ ስሜቴ ነው ብሎ መልእክት ማስተላለፊያ ስለሆነ አርቲስቶቹ መከበር አለባቸው። ማግኘት ያለባቸውን ነገር ማግኘት አለባቸው። ኑሯቸውን የምታየው ነው። በፊልም ስራ ላይ 11 ፊልም ሰርቶ ሀብታም እንደሚሆነው እነሱ ደግሞ መኖሪያ ቤት እንኳን የላቸው ሰዎች አሉና ይሄ ከስር መሰረቱ መቀየር ያለበት። ቲያትር ቤቶች በባለሙያ መመራት አለባቸው። በፊት የቲያትር ቤቶች ባለሙያ በፊት ሰምተህ ከሆነ አንጋፋ አርቲስቶች፣ ተዋናይ የነበሩ ሰዎች፣ ደራሲ የነበሩ የቲያትር ቤት ኃላፊዎች ናቸው። ስለ ሙዚቃ ያውቃሉ፣ ስለ ቲያትር ያውቃሉ፣ ስለ ድርሰት ያውቃሉ። አሁን ግን እንደዚህ ያለም እኔ ኃላፊዎቹ ራሱ ያሉትን የሚያውቅ ሰው እንኳን ያለ አይመስለኝም። እንትናንትና የእንትን ቤት ቲያትር ኃላፊ ነው ወይ ሲሞት ንግግር ሲያደርግ ካልሆነ በስተቀረ አይተውም አታውቀው ሰውዬ፣ ምንም ለተሳትፎ የማይታወቅ ሰውዬ። እንደዚህ አይነት ሰዎች ስላሉ መንግስት መጀመሪያ ራሱ ቲያትር ቤቶቹን እንደዚህ አይነት ውጤታማ ስራ እንዲሰሩ ከአመራር ጀምሮ መቀየር አለበት። ተዋናያኑ የራሱ ህብረት ሊኖረው ይገባል። እንዲህ ከሆነ ለውጥ ይመጣል ብዬ አስባለሁ። በጣም እናመሰግናለን። በጣም ገንቢ ሀሳብ ነው የሰነዘሩት አድማጫችን። አድማጮች ቅድም የኃላፊዎች የአመራር ችግር ብቻ ሳይሆን የባለሙያዎችም ችግሮች በዚሁ ዛሬ በነበረው ውይይት ተነስተዋል። ይህ ምንድነው? ከኃላፊነት ነጻ አይደሉም። የሙያ እድገት ላይ አለመስራት፣ የቡድን ስራ ላይ አለማክበር፣ ቅናትና ቲፎዞነት፣ የስራ ስነ ምግባር መዳከም፣ በፈጠራ ፋንታ በግለሰብ ግጭት መጠመድ፣ እንዲሁም አንዳንድ ጊዜ የተጠያቂነት እጥረት የሚታዩ ችግሮች ናቸው። አመራርና ባለሙያን ተለያይቶ ማየት አይቻልም። ጠንካራ አመራር ጥሩ ባለሙያዎችን ያበረታታል። ጠንካራ ባለሙያዎች ደግሞ ጥሩ ተቋምን ይገነባሉ። ደካማ አመራር የባለሙያዎችን መንፈስ ያዳክማል። የባለሙያዎችን መዳከም ደግሞ አመራሩን ይበልጥ ያስቸግረዋል። ስለዚህ የቲያትር ቤቶቻችን ችግር ባጭሩ የአመራር ብቃትና የባለሙያ ተጠያቂነት ችግር ተብሎ ሊገለጽ ይችላል። ገንዘብ፣ ህንጻ፣ ቴክኖሎጂና ሌሎች ችግሮች ቢኖሩም እነዚህን ለመፍታት የሚያስችለው ደግሞ ጠንካራ አመራርና ሙያዊ ተጠያቂነት ሲኖር ነው። የተፈጠራችሁ ድምፃውያኑ አድማጮቻችን በዛሬው ውይይታችን የቲያትር ቤቶቻችንን እየፈተኑ ስላሉ ተግዳሮቶች ነበረ ከናንተ ሐሳብ አስተያየት የተቀበልነው። ከገንዘብ እጥረትና ከተመልካች ቅነሳ ባሻገር ያሉ ውስጣዊና ውጫዊ ችግሮች በአድማጮቻችን ተነስተዋል። ጣልቃ ገብነት፣ ፖለቲከኝነት፣ የባለሙያዎች አንድነት እጥረት፣ ቲፎዞነት፣ የውጭ አገር ፊልሞች ተጽዕኖ፣ የቴክኖሎጂ መስፋፋት፣ የዘመናዊ ፕሮሞሽን አለመጠቀም፣ ሳንሱር፣ ሙያዊ ብቃት የሌላቸው ሰዎች መመደብ፣ የተጠያቂነት እጥረት፣ የገቢ ምንጭ ችግርና ሌሎች ተያያዥ ጉዳዮች በስፋት ተነስተዋል። ከሁሉም በላይ ግን ከአድማጮቻችንና ከባለሙያዎቻችን የተሰጡት አስተያየቶች የሚያሳየው አንድ ቁልፍ ሐሳብ አለ። የቲያትር ቤቶቻችን ችግር በዋናነት የአመራርና የባለሙያ ጉዳይ መሆኑን ብዙ አስምረውበታል። ጠንካራ አመራር፣ ሙያዊ ክብር፣ ተጠያቂነት፣ ግልጽነትና ትብብር ከተፈጠረ ብዙ ችግርን ሊቀርፍ እንደሚችል ሰምተናል። በዚህ አጋጣሚ ለዛሬ ፕሮግራማችን ሐሳባቸውን፣ ልምዳቸውን፣ ዕውቀታቸውን በማካፈል ውይይቱን ያዳበሩ የቲያትር ባለሙያውን አርቲስት አጥናፉ መኩሪያን ጨምሮ ሌሎቻችሁንም እጅግ በጣም አድርጌ አመሰግናለሁ። የስነ ጥበብ እድገት የአርቲስቶች ብቻ ሳይሆን የተመልካችና የማህበረሰብን ጉዳይ ነው። ዛሬ ያሰማናችሁ ድምጾች፣ ያቀረባችሁት ሐሳብ በቀጣይ ውይይቶቻችንም እንቀጥልበታለን። በተለይ ለዚህ ፕሮግራም ድጋፍ በማድረግ የስነ ጥበብ ውይይቱን የማህበረሰብ ተሳትፎ እንዲጠናከር አስተዋጽኦ ላደረገ አዋሽ ባንክ ከልብ አመሰግናለሁ። መጨረሻ አድማጮች ዛሬ የጀመርነው ውይይት በዚህ የሚያበቃ አይደለም። በሚቀጥለው ሳምንትም በተመሳሳይ ሁኔታ የእናንተን አስተያየት፣ ትችት፣ ጥያቄና መፍትሄ ሐሳብ እንቀበላለን። ዘካሪያስ ገብረ ጨርቆስ ቴክኒኩ ላይ ነበረ። ግርማ ፍስሐ ነኝ። መልካም ዕለት ሐሙስ። ሙዚቀኞች ሁሉ
በየበኩላችሁ እስቲ ላዋችሁ